የኢትዮጵያ ብሔራዊ ምርጫና አንድምታው። ኢትዮጵያ ሰኞ ሰኔ 1 ቀን 2026 ብሔራዊ ሀገራዊ ምርጫ ለማካሄድ ባስቀመጠችው የጊዜ ሰሌዳ መሰረት የፌዴራልና የክልል ተወካዮች ምርጫን አካሂዳለች። ምርጫው ሀገሪቱ በሀገር ውስጥ አለመረጋጋትና ትልቅ የጂኦፖለቲካዊ ውጥረት ላይ በምትገኝበት ወቅት የተካሄደ ነው። ውስጣዊ ሁኔታን ስንመለከት መንግስት በተከታታይ በሚደረጉ የትጥቅ ግጭቶች ምክንያት በአገሪቱ ውስጥ የተለያዩ አካባቢዎች ላይ ውጤታማ ቁጥጥር ማድረግ ተስኖታል። ከባድ የሰብአዊ መብት ጥሰቶችና ቀውሶች እንዲሁም ሰፊ የውስጥ መፈናቀል መኖሩ፣ በተመሳሳይ የፖለቲካ ምህዳሩ በመንግስት አፈናና ቀጣይነት ባለው አመጽ መዳከሙ ሁለንተናዊ የምርጫ መብትን በብዙ አካባቢዎች ተግባራዊ ማድረግ የማይቻል አድርጎታል። የውጭ ጉዳዮችን በተመለከተም ምርጫው የተካሄደው መንግስት ቀይ ባህርን ለመቆጣጠር የሚደረገውን ጥረት ጨምሮ ዋና ዋናና አወዛጋቢ የሆኑ የፖሊሲ ተነሳሽነቶችንና የጂኦፖለቲካዊ ፍላጎቶችን ባሳደገበትና በሱዳን የእርስ በርስ ግጭት ውስጥ እጁን በማስገባቱ በሚወቀስበት ወቅት ነው። ሆኖም መንግስት ሁሉን ችላ በማለት የምርጫ ሂደቱን ዲጂታላይዝድ በማድረግና በከፍተኛ ወጪ የምርጫ ቅስቀሳ በማካሄድ ተጠምዶ ከርሟል። በኢትዮጵያ በ1991 የመድብለ ፓርቲ ዲሞክራሲ ከተጀመረበት ጊዜ ጀምሮ እስከ ዛሬ ከተደረጉ ምርጫዎች ሁሉ ሰባተኛው ዙር አገራዊ ምርጫ አነስተኛ ፉክክርና ውድድር የታየበት እንደሆነ ይታመናል። ላዩን ሲታይ ቁጥሮቹ ተወዳዳሪ የሆነ የምርጫ ሂደትን ያመለክታሉ። ብሔራዊ ምርጫ ቦርድ ከ54 ሚሊዮን በላይ የተመዘገቡ መራጮች መኖራቸውንና 10400 ገደማ እጩዎች ከ42 ፓርቲዎች ተወክለው መወዳደራቸውን ሪፖርት አድርጓል። ነገር ግን ከቁጥር የዘለለ ፋይዳ እንደሌለው ተንታኞች ይገልጻሉ። በኢትዮጵያ መሰረታዊ የፖለቲካ መብቶችና ነፃነቶች በስፋት ተገድበዋል። ብዙ የገዢው ፓርቲ ተፎካካሪዎች በምርጫው ላይ አልተወዳደሩም። አንዳንዶቹ በስደት ይገኛሉ፣ አንዳንዶቹ ታግደዋል፣ የታሰሩም ይገኙበታል። ከዚህ በተጨማሪ በሚዲያዎችና በፖለቲካ ተዋናዮች ላይ ከፍተኛ ገደቦች ተጥለዋል። እንዲሁም ያለምንም ምክንያት የታገዱ የሲቪል ማህበረሰብ ድርጅቶችም አሉ። የ2025 የፍሪደም ሃውስ ሪፖርት ተቃዋሚዎች ትርጉም ባለው የፖለቲካ እንቅስቃሴ ውስጥ የመሳተፍ አቅማቸው አነስተኛ እንዲሆን የኢትዮጵያ ባለስልጣናት ባደረጉት የእስር የትንኮሳና ሌሎች ገደቦች ምክንያት ድጋፋቸውን ለመጨመር ወይም በምርጫ ስልጣን ለማግኘት የሚያስችላቸው ተጨባጭ ዕድል እንዳይኖር ሆኗል። ይህ አስከፊ ሁኔታ በተለይ በቅርብ ዓመታት ውስጥ ተባብሶ ቀጥሏል ብሏል። በሌላ በኩል በኢትዮጵያ ያለው የሚዲያና የሲቪል ማህበረሰብ ሁኔታ ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ ከ2018 ወዲህ በአሁኑ ጊዜ እጅግ አፋኝ በሆነ ደረጃ ላይ ይገኛል። መንግስት ጋዜጠኞችንና የሚዲያ ባለሙያዎችን በዘፈቀደ አስሯል። እንዲሁም አገር በቀል የሚዲያ ተቋማትን ጨምሮ እንደ ሮይተርስ፣ ቢቢሲ እና ዶቼቬሌ የዜና አውታሮችን የስራ ፍቃድ ማደስ አልቻለም። እንደ ድንበር የለሽ ጋዜጠኞች ቡድን ዘገባ ከ2020 ጀምሮ 54 የሚገመቱ ጋዜጠኞች እና የሚዲያ ሰራተኞች ከኢትዮጵያ ሸሽተዋል። ባለፈው ዓመት ውስጥ ብቻ በግምት 43 የሚሆኑ ጋዜጠኞች በአብዛኛው በአማራ፣ ኦሮሚያና ትግራይ ክልል ውስጥ ካሉ የግጭት ቀጠናዎች ሪፖርት በማድረጋቸው ታስረዋል ብሏል። መንግስት በበኩሉ የነፃ ሚዲያ ተደራሽነት ባይረጋገጥም ምርጫ ከማድረግ ወደ ኋላ እንደማይል አሳይቷል። በተጨማሪም እንደሚታወቀው የ2021 ምርጫ የተካሄደው በሰሜኑ ጦርነት ሙሉ በሙሉ የኢኮኖሚ ውድመት ከመድረሱ በፊት ነበር። ዛሬ ኢትዮጵያ በዚያ ግጭት ምክንያት እየተሰቃየች ነው። በትግራይ ብቻ 80 ቢሊዮን ዶላር ኪሳራ የደረሰ ሲሆን ይህም ከባድ የገንዘብ ዋጋ መቀነስንና የውጭ ምንዛሬ ቀውስን አስከትሏል። ከፍተኛ የኑሮ ውድነትና የወጣቶች ስራ አጥነትም ሌላው ፈተና ሆኗል። ሆኖም መንግስት ይህንንም ጉዳይ ያለው አይመስልም። ለዛም ነው የዓለም መገናኛ ብዙሃን ጭምር ምርጫው አገራዊ ተግዳሮቶችን ለመፍታት መልስ አይሆንም ሲሉ የተቹት። እንግዲህ በአብዛኛው የአገሪቱ ክፍሎች ባለው ሁኔታ ምርጫ ማካሄድ ይቅርና የዕለት ተዕለት ኑሮን ለማስቀጠል እንኳን እጅግ አስቸጋሪ ሆኗል። በኋላ ላይ ወደ አማራና አፋር ክልሎች የተስፋፋው የ2 ዓመት የትግራይ ጦርነት ከፍተኛ ደም መፋሰስና ከባድ ሰብአዊ አደጋ ካደረሰ በኋላ ህዳር 2022 በይፋ አብቅቷል። ሆኖም ውጥረቶች እንደገና መታየት መጀመራቸው ዳግም ግጭት የመከሰት እድልን ጨምሯል።
በትግራይ ዋና የፖለቲካ ፓርቲ ህወሓት ህጋዊነት ማጣቱ እናም አወዛጋቢ በተባሉ አካባቢዎችና በክልሉ ባለው ውጥረትና አለመረጋጋት እንዲሁም በሌሎች ውስብስብ ምክንያቶች መነሻ በትግራይ ክልል ከነ አካቴው ምርጫ ሳይካሄድ ቀርቷል። ይህም በክልሉ ያለው የምርጫ ህገ መንግስታዊ ተፈጻሚነት ያልተፈታ ጉዳይ ሆኖ እንዲቀጥል አድርጎታል። ሌላው አስከፊ ሁኔታ ደግሞ በአማራ ክልል ቀጥሎ የሚታየው ግጭት ሲሆን በክልሉ በመንግስት ኃይሎችና በፋኖ መካከል የተፈጠረው ውስጣዊ የትጥቅ ግጭት አስከፊ የሰብአዊ ቀውስ ያስከተለና ከባድ ዓለም አቀፍ የሰብአዊ መብቶችንና የሰብአዊነት ህጎችን የጣሰ ሆኖ ሶስተኛ ዓመቱን ይዞ ቀጥሏል። ሁኔታው በክልሉ ሰፋፊ አካባቢዎች ላይ ተአማኒነት ያለው ምርጫን ማካሄድ የማይቻል አድርጎታል። የፋኖ ታጣቂ ቡድን በምርጫው ውስጥ የሚሳተፍ ማንኛውንም ሰው የአማራ ህዝብ ጠላት አድርጎ እንደሚቆጥር ማስጠንቀቂያ መስጠቱ የክልሉን ህዝብ አጣብቂኝ ውስጥ የከተተ ጉዳይ ሆኖ ከርሟል። እንደዛም ሆኖ በአንዳንድ የክልሉ አካባቢዎች ምርጫው መካሄዱ ታውቋል። በኦሮሚያ ክልልም እንዲሁ በመንግስትና በኦሮሞ ነጻነት ሰራዊት መካከል የተደረገው የትጥቅ ግጭት ተደጋጋሚ የድርድር ሙከራዎች ቢኖሩትም አሁንም ቀጥሎ ይገኛል። የመንግስት ቁጥጥር በብዙ አካባቢዎች እየተዳከመ መሄዱና ሲቪሎችን ለመጠበቅ ወጥ የሆነ ስትራቴጂ ባለመኖሩ በክልሉ የሚታዩት የሲቪል ግድያዎችና አፈናዎች የዜጎችን ደህንነት በእጅጉ የፈተኑ ጉዳዮች ሆነዋል። ትራንስፖርትን ጨምሮ ሌሎች እንቅስቃሴዎች ላይ እገዳ መጣሉ የኦሮሚያ ዋና ዋና አካባቢዎችን ለመድረስ አስቸጋሪ ሆኗል። ይህም ጉዞንና የምርጫ ሂደቶችን እጅግ ፈታኝ አድርጓል። በዚህ የተገደበ የፖለቲካ ገጽታ የኑሮ ጫናና የሰላም እጦት ውስጥ ሆኖም ቢሆን አብዛኛው መራጭ ህዝብ በምርጫ ጣቢያዎች ተገኝቶ መርጧል። መራጩ ህዝብ በምርጫ የተሳተፈው በዕለት ተዕለት ህይወቱ ላይ መሻሻል እንዲኖር ተስፋ በማድረግና አማራጭ በማጣት እንደሆነ ተንታኞች ይገምታሉ። ምርጫውን ለመታዘብ በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራው የአፍሪካ ህብረት የታዛቢ ልዑክና የኡጋንዳ የቀድሞ ምክትል ፕሬዝዳንት ስፔሲዮዛ ዋንዲራ ካዚቦዌ የሚመሩት የኢጋድ የምርጫ ታዛቢ ልዑክ ከሰሞኑ አዲስ አበባ የገቡ ሲሆን በምርጫው ዕለት ገና በማለዳ በምርጫ ጣቢያዎች በመገኘትና ዝግጅቱን በመዳሰስ የድምፅ መስጠት ስርዓቱን አስጀምረዋል። ጠቅላይ ሚኒስትር አብይ አህመድን በበሻሻ ሃሮ ምርጫ ጣቢያ በመገኘት ድምፅ ሰጥተዋል። እንደሚታወቀው በ2021 አገራዊ ምርጫ የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ 96 በመቶ ድምፅ በማግኘት ከምክር ቤቱ 547 መቀመጫዎች 457ቱን መቆጣጠሩን አውጆ ነበር። በዘንድሮ ሰባተኛው ዙር ብሔራዊ ምርጫ ግልጽነትና ተአማኒነት በማይኖርበት ብርቱ ተቃዋሚ ፓርቲዎች በሌሉበትና በበርካታ የምርጫ አካባቢዎች ገዢው ፓርቲ ያለ ተፎካካሪ ብቻውን በሚወዳደርበት ምርጫ ውጤቱ ከዚህ የተለየ እንደማይሆን ይጠበቃል። ከዚህ በመነሳትም ሁኔታው ለውጥ አልባና ደካማ እንደሚሆን ፖለቲከኞችና ባለሙያዎች ይናገራሉ። አንጋፋው ተቃዋሚ ፖለቲከኛና የኦሮሞ ፌዴራሊስት ኮንግረስ አባል ፕሮፌሰር መረራ ጉዲና በተከታታይ ምርጫ ማግለል እንደማይቻል ሕጉ ስለሚደነግግ ብቻ የሚደረግ ነው እንጂ በኢትዮጵያ የቅርብ ጊዜ ታሪክ ውስጥ ከነበሩት ተወዳዳሪ የሌለው ምርጫ ነው ብለውታል። በኦስሎ ዩኒቨርሲቲ ኮሌጅ የሰላምና ግጭት ተመራማሪ ጄትል ትሮምቮል በተመሳሳይ በኢትዮጵያ የሚካሄደው ምርጫ የመንግስትን የምርጫ ህጋዊነት የሚያረጋግጥ መደበኛና ከፖለቲካ ውድድር ይልቅ ተምሳሌታዊ ልምምድ ብቻ ነው። እናም በስልጣን ላይ ያለውን መንግስት በምርጫ መቀየር ወይም መጋፈጥ የሚያስችል ሁኔታ በኢትዮጵያ የለም ሲል ከቀናት በፊት ለዶቼ ቬለ ተናግሯል። የሆነ ሆኖ የተጠበቀው ቀን ደርሶ አጠቃላይ ምርጫው በሰላማዊ መንገድ ተጠናቋል ሊባል ይችላል። አንዳንድ የሚሊሻ ቡድኖች ምርጫው መካሄዱን በመቃወም መግለጫ ማውጣታቸውን ተከትሎ የምርጫውን ሂደት ለማደናቀፍ ወይም ሂደቱን ለማጥቃት ሊሞክሩ ይችላሉ ተብሎ ቀድሞ የተሰጋ ቢሆንም የተፈራውን ያህል ውጥረት አልታየም። ሆኖም በኦሮሚያና በአማራ ክልሎች አንዳንድ አካባቢዎች በጸጥታ ችግር ምክንያት ድምፅ የመስጠት ሂደቱ መስተጓጎሉን የምርጫ ቦርድ አስታውቋል። የምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ እንዳሉት 143 የምርጫ ጣቢያዎች በደህንነት ምክንያት ጨርሶ አልተከፈቱም። በአንዳንድ የአማራና የኦሮሚያ ክልሎች እንዲሁ በደህንነት ችግሮች ምክንያት ድምፅ የመስጠት ሂደቱ ተቋርጧል ሲሉ ተናግረዋል። የከፋ ሁከትና ብጥብጥ ሳያጋጥም በማለፉ ግን ለብዙዎች እፎይታን ሰጥቷል። በመጨረሻም መንግስት የምርጫን ፕሮፓጋንዳ ለኢትዮጵያውያን ተጨባጭ የፖለቲካ አማራጮችን ከማቅረብ ይልቅ በተለይም የዓለም ባንክን፣
የዓለም ገንዘብ ድርጅትንና የዓለም ዴሞክራቲክ ማህበረሰብን ለመደለልና እንደ አንድ የፖለቲካ የስልጣን ማራዘሚያ መሳሪያ አድርጎ እንደሚወስደው ይታወቃል። ይህን እውን ለማድረግም ቤት ለቤት በመሄድ ካርድ ውሰዱ ከሚል አንስቶ ማህበራዊ አገልግሎት ማግኘት እንዲሁም ከደሞዝ መቆረጥ ጋር በማያያዝ በዜጎች ላይ ተጽዕኖ እስከ ማድረስ ያሉ ተግባራት ሲፈጽም መስተዋሉ እውን ብልጽግና በምርጫ ከስልጣን እንዳይወገድ ሰግቶ በውድም ይሁን በግድ ህዝቡን ከጎኑ ለማሰለፍ አስቦ ነው የሚለውን ጥያቄ ይጭራል። ሰው እንዴት ብቻውን ሮጦ ሁለተኛ እንዳይወጣ ይሰጋል? እናም ህዝቡ አንድም ከላይ በተጠቀሰው ግፊትና ጫና፣ ሁለትም ድምጽ ባለመስጠቱ ብቻ ከጋራ መኖሪያ ቤት ዕጣና መሰል ማህበራዊ አገልግሎቶች ተጠቃሚነት እንዳይገለል በመስጋት በምርጫ ጣቢያዎች ማልዶ ተገኝቷል። በመሆኑም ለዓለም አቀፍ ማህበረሰብና ለሚዲያ ተደራሽ በሆኑ በአንጻራዊ ሁኔታ ደህንነታቸው በተጠበቀና በሚታዩ በአዲስ አበባና በሌሎች የከተማ ጣቢያዎች ላይ እስከ ምሽት የታየውን የመራጮች ድምጽ የመስጠት ሂደት መንግስት ምርጫው ፍትሐዊና በኢትዮጵያ ህዝብ ዘንድ በሰፊው የተደገፈ መሆኑን ለማሳየት እንደተጠቀመበት ተንታኞች ይገልጻሉ። ሆኖም ግን መንግስት የፖለቲካና የሰብአዊ መብቶችን ማፈኑን ከቀጠለና በቀሪው የአገሪቱ ክፍል ላይ ተጽዕኖ ለሚያሳድሩ ቀጣይና ሰፊ ተግዳሮቶች መፍትሄ ለመስጠት ወይም ለመማር ፈቃደኛ ከመሆን ይልቅ ስልጣኑን ለማጠናከር ብቻ የሚጠቀምበት ከሆነ ዜጎች ከምርጫ ሳጥን ለውጥን እናመጣለን ብለው በየ5 ዓመቱ የሚያደርጉት ተሳትፎ ድካም እንጂ ትርፍ እንደሌለው ያሳያል። በአጠቃላይ ይህ መንግስት በነፃና ፍትሐዊ ምርጫ ከስልጣን የሚወርድበት እድል ከእስከዛሬው ምርጫዎች ሁሉ የጠበበ ይመስላል። ምናልባት የታጠቁ ኃይሎች በትግላቸው ህዝባዊ ንቅናቄ ከፈጠሩ፣ ህዝባዊ እምቢተኝነት በየቦታው ከታየ፣ የልሂቁ ክፍፍል መጥበብ ካሳየ፣ የፖለቲካ መሪዎች ትግሎችን በየፊናው የመምራት ቁርጠኝነት ካሳዩ፣ ቆራጥ የሆኑ ሰላማዊ ታጋዮች የሰላማዊ ትግሎችን አቅም አሟጠው በመጠቀም የህዝቡን ድምፅ በማስከበር ትግሉን በኃላፊነት ስሜት መምራትና ህዝቡን በጽናት ማታገል ከቻሉ፣ የሰብአዊ መብት ተሟጋች ድርጅቶች በየፊናው ከከሰሱ ጫናው ይበረታና በኢትዮጵያ በምርጫም ባይሆን ለውጥ ይመጣ ይሆናል። እስከ ሰኔ 9 ቀን 2026 ድረስ ይፋ የሚደረገው አጠቃላይ የምርጫው ውጤትና ተከትሎ የሚመጣውን ተጽዕኖም በቅርቡ የምንታዘበው ይሆናል። ሰላም።